በምስራቅ አርሲ በሸርካ ወረዳ ግንቦት 23 2018 ምሽት በአንድ ቤት ይኖሩ የነበሩ እህትማማቾች ልጆች ታግተው ከተወሰዱ በኋላ በአሰቃቂ ሁኔታ መገደላቸውን ቢቢሲ ዘገበ። ከአካባቢው ራቅ ወዳለ ቦታ ወስደው ገድለው ጥሏቸው ሂደዋል ሲሉም የአካባቢ ሰዎች ተናግረዋል። ዝነኛዋ አርቲስት መሰረት መብራቴ በምስራቅ አርሲ በተደረገው የክርስቲያኖች ያልተቋረጠ ጥቃት ጥልቅ ሐዘኗን በማህበራዊ ሚዲያ ገልጻለች። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት በቤተ ክርስቲያን ከኦርቶዶክሳውያን ላይ የደረሰውን ጥቃት በማስመልከት አባታዊ መልእክት አስተላለፉ። የአገልጋዮችንም በድኖች ለሰማይ ወፎች መካከል አደረጉ፣ የቅዱሳንም ሥጋ ለምድር አራዊት ልበ አምላክ ዳዊት። በአርሲ ሀገረ ስብከት በአስኮ በሸርካ በሆነ ቆላ በወቤና በሙኒሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅድስት ቤተ ክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው ብለዋል ብፁዕነትዎ። የእምነት ነፃነት ተደፍሮ 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተ ክርስቲያን ሙሉ በሙሉ መውደሙ እንዲሁም የካራ ኩፍቴና መድኃኔዓለም ቤተ ክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መስዋዕታቸውን በመቶዎች የሚቆጠሩ ወገኖቻችን መፈናቀላቸው ቤተክርስቲያን በእጅጉ ያሳዘነ ክስተት ነው ሲሉ ብፁዕነታቸው ተናግረዋል። የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድራዊ መከራ ውስጥ ያሉትን በታወጀንበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯም በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄን ፈጥሯል ሲሉ በቁጭት ተናግረዋል። ወደ ሌሎች ዜና እናልፋለን። አሜሪካ በአፍሪካ አዲስ አበባን ጨምሮ በርካታ የቪዛ ማዕከላት እንድትዘጋ ነው ተባለ። አሜሪካ የቪዛ ማዕከላትን በማጠፍ ወደ 20 ልትቀንስ ነው። ከነዚህም አዲስ አበባ የሚገኘው ማዕከል አንዱ መሆኑን ቢቢሲ ዘግቧል። ቢቢሲ አሶሺየትድ ፕሬስን ጠቅሶ እንደዘገበው በተለያዩ የአፍሪካ ሀገራት ውስጥ ቪዛ ይሰጡ የነበሩ ወደ 50 የሚጠጉ የአሜሪካ ኤምባሲዎችና ቆንስላዎች በሚቀጥለው ሳምንት ቁጥራቸው ወደ 20 እንደሚወርድ ተዘግቧል። የተኩስ አቁም ድርድሩ በተደናቀፈበት ሁኔታ አሜሪካና ኢራን መፈጸማቸውን አስታወሱ። ይቅርታዬን አረፍተ ነገር አንዴ ደግሞ አለው። የተኩስ አቁም ድርድሩ በተደናቀፈበት በዚህ ሁኔታ አሜሪካና ኢራን ጥቃት መፈጸማቸውን አስታወቁ። የአሜሪካ ጦር በኢራን ደሴት ላይ ራሱን የመከላከል ጥቃት መፈጸሙንና ወደ መርከቦችና የባህረ ሰላጤው ሀገራት የተተኮሱ ሚሳኤሎችና ድሮኖች መጥቶ መጣሉን አስታውቋል። የአሜሪካ ማዕከላዊ እዝ ሴንታኮም በሆርሙዝ ወሽመጥና አላይ በቄሽኖ ደሴት ላይ ኢራን ወደ መካከለኛው ምስራቅ አገራት ልትፈጽም የነበረውን የጥቃት ሙከራ ተከትሎ ጥቃት መሰንዘሩን አስታውቀዋል። ኢራን የጦር ሰራዊቷ ከጦርነት በኋላ ተጠናክሯል ብትልም እስራኤል ደግሞ የኢራን መንግስትን በከፍተኛ ቀውስና መናጋት ውስጥ ነው ብላለች። የኢራን ሰራዊት በተኩስ አቁም ጊዜ ሁለንተናዊ ዝግጅትና ስልጠና ሲያደርግ መቆየቱን ገልጿል። የእስራኤሉ ጠቅላይ ሚኒስትር የዚህ የሽብር አገዛዝ መሰረቱ ተናግቷል፣ ከዚህ በኋላ አሽመድምደነዋል ሲሉ ከዚህ በኋላ አገዛዙ ወደ ቀደመ አቅሙና አቋሙ ፈጽሞ አይመለስም ብለዋል። ታዋቂው የፍልስፍና መምህር ስልጣን አቧራ ነው ተሎ ይበናል በሚል ርዕስ በአርሲ የተደረገውን የኦርቶዶክስ የሽብር ጥቃት አውግዟል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሞት መቼ ነው የሚያበቃው? የሰው ልጅ ሞት መቼ ነው ቁጥር ከመሆን የሚዘለው? የሚል ጠንካራ ትችት አዘል ጥያቄ በመጠየቅ ዶክተር ዮናስ ዘውዴ ይጠይቃል። ሞቼ ነው በቃ አትግደሉን የሚባለው? የቱ ጋ ነው ጥጉ? የቱ ጋ ነው ማቆሚው? ኦርቶዶክሳውያንስ መቼ ይሆን ከተናጠል ለቅሶ ወጥተው በቃ አትግደሉን የሚሉት እያለ ይጠይቅ። እንደ ቅዱስ ዮሐንስ አፈወርቅ ይላል ዶክተር ዮሐንስ እንደ ቅዱስ ዮሐንስ አፈወርቅ አነጋገር እያንዳንዱ ሰው የእግዚአብሔር ምሳሌ በመሆኑ የማይጠፋ ክብር አለው። ይህ ክብር ከማንኛውም የፖለቲካ ስልጣን ወይም ማዕረግ በላይ ነው። ስልጣንም እንደ ጨረቃ ማታ ትወጣለች፣ ወዲያውኑ ትጠልቃለች። ስልጣን በኋላ ላይ እንደምትንጸባረቅ ብርሃን ናት። በእጅ ልትይዛት ስትል
በጣቶች መካከል ትፈሳለች ብለዋል ዶክተሩ። ዶክተር ዮናስ አክለውም ሰው ግን የእግዚአብሔር ፊርማ ነው። ሰው የእግዚአብሔር መልክ ነው። ሰው ዘላለማዊ ነው። ሰው ክቡር ነው። የሰው ልጅ ክብር ከማንኛውም የዚህ ዓለም ስልጣን እንደሚበልጥ ማወቅ አለብን። ሰውነትን ማክበር ማለት በውስጡ ያለውን ሕይወት የማሰብ ችሎታውና ነፃነቱን ከማንኛውም ስልጣን በላይ ማድረግ ማለት ነው። ስልጣን ግን አቧራ ነው፣ ተሎ ይበናል። ፖለቲካ እንደ መጽሐፍ ገጽ ሲጠቃለል የሚቀረው አንድ ነገር ብቻ ነው። ሌላውን በፍቅር የተመለከትን ጊዜ እያንዳንዱ ከምንም ዙፋን በላይ ዘላለማዊ ነው። ታላቁ ፈላስፋ ኢማኑኤል ካንት እንደሚለው እያንዳንዱ ሰው ከማህበራዊ ደረጃውና ከግለሰብ ችሎታው ነፃ ሆኖ እኩል ዋጋ አለው። ይህ ክብር ሰው የሚያገኘው ወይም ሊያጣው የሚችለው አይደለም፣ በሰውነቱ ተፈጥሮ የተሰጠው ነው። ስለሆነም የሰው ልጅ ሞት ይብቃ እንበል። የኦርቶዶክሳውያን ሞት ግድያ ይብቃ እንበል። የሚፈሰው እንባ ይገደብ እንበል። በበረሃ የሚሄድ ሰው ውሃ እንደሚጠመው ሁሉ ፍትህን ተጠምተናል እንበል። እውነቱን እንነጋገር። ሶቅራጥስም እንዳለው ኤኒቱሱና ሜሊቱሱ ሊገድሉኝ ይችላሉ፣ ነገር ግን ሊያጠፉኝ አይችሉም በማለት የስብና ክብር ከፖለቲካ ስልጣን እንደሚበልጥ አሳይቶናል። ደግሞም ነፍስ ዘላለማዊ ናት። የሚፈሰው ደም የሚፈሰው እንባ ገደብ ይበጅለት ብሏል። በምስራቅ አርሲ የኦርቶዶክሳውያን ግድያ ማንነትን መሰረት ያደረገውን ነው በማለት ወይዘሪት ምስጢረ ስላሴ አወገዙ። የሀፓዋ ዋና ጸሐፊዋ በአካባቢው እየተፈጸሙ ያሉትን ጥቃቶች ቀጣይነት ያላቸው መሆናቸውን በማውሳት ሁኔታው መፍትሄ እንደሚፈልግና በዝምታ መመልከት እንደማይገባ አሳስበዋል። ታዋቂው ደራሲ አለማየሁ ዋሴ ደግሞ አንድ የተረጋገጠና የተገለጠ እውነት አለ። የሰው ደም በከንቱ ፈሶ አይቀርም፣ እግዚአብሔር ተበቃይ አምላክ ነውና ይበቀላል ብለዋል። በአርሲ ያለማቋረጥ እየተደረገ ያለው ማንነትን ተኮር ጥቃት ብዙዎች በማህበራዊ ሚዲያ እያወገዙ ይገኛሉ። ኢትዮጵያን ከቅርብ ጊዜ ወዲህ ከአንዱ አሳዛኝ ዜና ወደ ሌላ ልብ ሰባሪ ዜና እየተሸጋገረች ነዋሪዎቿ በሁለንተናዊ መልኩ በመከራ የሚኖሩባት ሀገር ሆናለች። እግዚአብሔር አምላክ በኤዶም ምስራቅ በኩል ገነትን ተከለ ይለናል ታላቁ መጽሐፍ። የተፈጠረውም ሰው ከዚያ አኖረው። የሰው ሁሉ እናትና አባት አዳምና ሔዋን የመጀመሪያዎች ሰዎች ኢትዮጵያ እንደተፈጠሩ የመጀመሪያው ወንዝ ጊዮን አባይን በኢትዮጵያ እንደነበር ጊዮንም ኢትዮጵያን ይከባል እንደተባለ የፍትህ የሰላም የፍቅር ሀገር ኢትዮጵያ ዛሬ የምነካት እያሉ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የቅርሶች ባለቤት፣ የጽሑፍ ባለቤት፣ የስነ ፈለክ ባለቤት ለዚች ሀገር ትልቅ መሰረቱን አሳለ ለምንስ በዚህ ልክ ጥቃቶች በዙባት እያሉ ብዙዎች እየጠየቁ ይገኛሉ። ፍትህ ለአርሲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት። እስከ መቼ ነው እንባ? እስከ መቼ ነው ማድማት? እስከ መቼ? ያሳዝናል። ስለዚህ የሚመለከተው አካል ሁሉ በአፋጣኝ ይህን ጉዳይ እልባት ሊሰጥበት ይገባል እያልኩ የዛሬ መረጃዎችን በዚህ ያቀርባለሁ። አድማጮቻችን ሸርና ላይክ እያደረጋችሁ ለሌሎች ስለምታደርሱ አመሰግናለሁ።